ማነሽ ፈልጋ የገባችው? ፈልጋው ነው ስራ ውስጥ የገባችው። ማነሽ ፈልጋ የገባችው? ፈልጋው ነው ያልሽው? ተረጋጋ ብራ። አንቺ እህቴን እኮ ጠንቅቄ አውቃታለሁ። ተረጋጋ። ና ተረጋጋ። እንደዚህ አይነት ነገር ውስጥ ፈልጋ የምትገባው? ቁጭ በል አብርሃም፣ እባክህ ቁጭ በል። ስራው እንደምታስቡት ቀላል አይደለም። እንደዚህ ውጪ እንደምታየው ተኳኩለን አምረን ወጥተን ደምቀን እንደምንወጣው አይነት አይደለም። በጣም ከባድና የሚያስጠላ ስራ፣ ከባድ ስራ ነው። ከተለያዩ ወንዶች ጋር ነው የምንወጣው እና ይሄ ወንዶቹ ይሄ ከተለመደው አይነት የሴክስ አደራረግ የተለያየ ነገር እንድናደርግ የሚጠይቁናሉ። በና ያው እዛ የሚመጡ ባለሀብቶች ምናምን ነገር ይጠይቁኝ ነበረ በሰዓቱ እና በጣም ብዙ ብር እንደሚከፍሉ ምናምን ነገር ሲነግሩኝ በቃ እድሌን ልሞክር ብዬ ሞከርኩ። ምክንያቱም የቤት ዕዳ ነበረብኝ። አላቅም ብቻ ይሄ ድሮ ሲነግሩኝ ምናምን ነገር ይሄ ቁማር ምናምን ይጫወት ነበር መሰለኝ እና በዛ ቤቱን አስይዞ ምናምን ነገር ተጫውቶ መሰለኝ የገዛ ጓደኞቹ ናቸው አሁን የሚያስፈራሩ። ያው ሁሉም ወዶ አይደለም እዚህ ስራ ውስጥ የሚገባው፣ አብዛኛውን ተቸግሮ ነው ቤተሰቡን ለማስተዳደር እኮ። አሁን ብትቸገሩ እኮ የሆነ ያህል ሰዓት ተሰራችሁ አይደል እንዴ? ከዛ ለምንድን ነው ከዚህ ነገር ውስጥ መውጣት ያልፈለጋችሁ? እንዴት ብለን እንውጣ? 100,000 ብር እና 50,000 ብር የመሰለ ብር አይተን እንዴት ብለን እንውጣ? እንዴት ብለን ተቀጥረን እንስራ? ስታያት ተራ ሰው ነው የምትመስልህ። ኖሮም ተራ ቦታ ነው፣ ስታያትም ተራ ነው የምትመስልህ። ግን ባለሀብቶችን ባለስልጣኖችን ኤቭሪቲንግ የምታውቀው እሷ ናት። የምታገናኘንም እሷ ናት። ሂሳብም ተነጋግራለን ምናምን ነገር 50,000 ብር ካለች 50,000 ብር ይከፍሏታል። ከዛ ከሱ ላይ ከተከፈለ ላይ 10,000 ብር 20,000 ብር እንደ ስምምነታችን ትወስዳለች። አለምን የሆኑ ሰዎች አይዞህ አንድ አለችኝ የምላት እህቴ፣ እንደ እናትም እንደ አባትም ሆኜ ያሳደግኳትን አንዷ ብቸኛ እህቴ፣ ያለ እናት ያለ አባት ለፍቼ ጥሬ ስንት መከራና ስቃይቼ ያሳደግኳትን አንዷ ብቸኛ እህቴን ስራ ፍለጋ በሄደችበት ስንት ውጣ ወረዶችን አይቼ ያሳደግኳት አንድ እህቴን ለባለሀብቶች ሽጦ ባለሀብቶች እንደፈለጉ ተጫወቱባት። የአልጋ ቁረኛ ሆናለች። አሁን 15 ቀኗ ነው አልጋ ላይ ከተኛችው። ጭራሽ ገና ቅርብ ጊዜ ነው ማለት ነው። 15 ቀን አለፋት። ራሷን ስታኩ በወደቀችበት ተደውሎልኝ ነው ሂጄ ያመጣኋት። የት ነው ያገኘሃት? እንዴት ነው ነገሩን ለማጣራት ስሞክር እነሱ ምንም የምናውቀው ነገር የለም ነው ያሉኝ። ምንም አይነት ፍንጭ ሊሰጡኝ አልቻሉ። ቆይ ለምን ግን ለምን ይመስለኛል ለአንዱ ለሁለት ራሱ አይደለም ለብዙ ነው የተጫወቱባት። ብዙ ሆነው ነው በጣም የተጎዳችው እኮ አንተ እኮ ስላላየሃት ነው። አይዞህ አብርሃም እስቲ ተረጋጋ እባክህን። ስትሰሩ ቆይተሻል እንዴ? ስራውን ብሰራው ምንም የማውቀው ነገር የለም። በቃ እሷ ናት ከሁሉም ጋር የምታገናኘን፣ ስራዎችን የምታገናኘን እሷ ናት። እኛም እነሱም ህሊናችንን ሸጠናል። በቃ አንድ እዚህ ውስጥ ገብተናል። ምንም አማራጭ የለንም። አማራጭ የለም ትላለች እንዴ? ደግሞ አንቺ አፍሽን ብትዘጊ ነው የሚሻልሽ። እሺ አሁንም ደግሜ እልሃለሁ ፈልጋው ነው የሄደችው። ፈልጋው ነው የሄደችው እያለች ላኩኝ ምንድን ናችሁ? ቆይ ይኸውልህ ሰው ምንድን ነው የምትለው? እኔ ስትይ ነው እኔና አሳልፈሽ በመሸጥ ነው ለእኔ ስትይ ደግሞ የምትይ አታፍሪም ስታወሪ? ዝም በይ። የአንቺ በሸሽ የሚቆጥሩት ብር እሱ የአንቺ ብር ነው እና ታዲያ የምሰራውን እንግዲህ የቻልኩትን እየሰራው እያመጣሁ ብሰጥሽ ላንቺ ደጋግሜ ነግሬሻለሁ። በቃ ምንም አድርጌ ቢሆን አሁንም ታውቂያለሽ እዳው አላለቀም። ለዛ ነው ይሄን ስራ ደጋግሜ ስሪ ስልሽ የነበረው። ለዛ ነው ስራዬ ኮንስትራክሽን ላይ ነበር የምሰራው። በሰዓቱ እዛ ስሰራ የተለያዩ ባለሀብቶች ይመጡ ነበርና በጣም ይጠይቁኝ ነበር። ደላላው የተለያዩ ሴቶችን ነው የሚያመጣው፣ በተለይ ከክፍለ ሀገር ምናምን የሚመጡ ሴቶችን። እሷን ለማን ነበር አሳልፋችሁ ልሰጧት የነበረው? ነገርኩ ኢትዮጵያ ውስጥ አለ ለሚባል ባለሀብት ነበር። እሷ ናት በጣም የምትቀራረው። አንተ ዝም በል እንጂ ምን ሆነህ ነው? ይኸውልሽ ቤዛ ፈጠረውን ነገር ታውቃለህ አይደል? የሚነግረኝን ነገር ይንገረኝ። አንቺ መናገር እነሱ ደበደቡ፣ እነሱ ግን ይግደሉኝ። ካሁን በኋላ እንደዚህ ነው ስራ ከሆነ አንቺን ግንባርሽን ማለት አያቅተኝም። ትሰምኛለህ? እኔ ኖርማል ስራ ነው የምሰራው። ቤቱን እንደማሻሽጠው ሁሉ ሰውም ሹገር ማሚ ሹገር ዳዲዎች ካሉ አገናኛለሁ። አለቀ። ያን ሲሆን አገናኛለች። አገናኛት እሷ ትሰራ ነበር። ምንድነው አንድ ፍሬ 18 ዓመት አልፏታል ብላኝ አይደል እንዴ አገናኛት ያለች? 18 ዓመት ቢያልፋትስ ያለ መብቷ ያለ ፍላጎቷ እንዴ? እህቷ እኮ ነች ያገናኘችኝ። ልጅቷን አይታታል? እህትዬ እኮ ነች ያስማማችኝ አይደል እንዴ? የገዛ እህቷ የተስማማችበትን ነገር እኔ ምን ብዬ እንትን የማደርገው?
ሞልቷታል አልሞላትም፣ እሱ ነገር እያንዳንዱ ቼክ መደረግ አለበት። ስለዚህ ያለውን ነገር ቼክ ላደርግ ነው እንጂ የመጣሁትኝ እኔ ምንቱን የማውቀው ነገር የለም። ትታገት አትታገት አንተ የምትለኝ ነገር ጋር እኔ ምንም የማውቀው ነገር የለም። ስለዚህ ግን የምትወልድ ልጅ አለችኝ፣ ደወለችልኝ። ስለዚህ መሆን አለመሆኗን ላረጋግጥ መጣሁኝ፣ አለቀ። ከዚህ ውጭ እኔ ምንም እንትን የማደርገው ነገር ወጣ ስገባ መውጫ መግቢያ እያሳጠኝ እዳሽን ክፈይ ይሉኛል ሰዎቹ። ምንም አማራጭ የለኝም። እሺ ለምን ለኔ ያልነገርሽኝም? ምን አንተ ልቀቀኝ። ተረጋጋ። ስለ ትሽወትማ የምታስቢ ቢሆን ኖሮ ይሄ ሁሉ ነገር ባልተፈጠረ ነበር። መሰረት አዘጋጀሁላቸው። ማዘጋጀት ባለብኝ መሰረት ነው ማዘጋጀው። ያ ሲሆን ግን በፍላጎታቸው እንደዚህ እያፈናችሁ ያለ መብትን የወሰድኩት ነገር የለም። እንዴ አምናለች፣ ተስማምታለች ብላ ነው የጠራችኝ። ሰላም ውድ የገመና ቻናል ቤተሰቦች እንዴት ናችሁ? ዮኒ ነኝ። ያው እንግዲህ ከባለፈው የቀጠለ ታሪካችንን ይዘን መተናል ማለት ነው። ይህ እንግዲህ ከአጠገቤ የምትመለከቷት ግለሰብ ባለፈው ላይ እንግዲህ ብዙ አይነት ነገሮችን ተፈጥሮ እንደምታስታውሱት እንግዲህ እህቷን አሳልፋ ለባለ ሀብቶች እንዲሁም ደግሞ ለደላሎች ልሸጥ ስትል ነው እንግዲህ እኛም እጅ ከፍንጅ ያዝናትና በሰዓቱም ብዙ ነገሮችን ተነጋግረን ብዙ አይነት ነገሮችንም አድርገን ነበረ። በአንድ ቀን ውስጥ በጣም ብዙ ነገሮች ሆኖ ነበረ። እንግዲህ ዛሬም ደግሞ ከተወሰኑ ቆይታዎች በኋላ አንዳንድ ነገሮችን አንዳንድ ፍንጮችንም ስላገኘን ይችን ሴት እዚህ ይዘን መተናል ማለት ነው። ምንድነው ያ የተገኘው ነገር? ምንድነውስ ይዛለን የመጣችው ነገር የሚለውን እንግዲህ ዛሬ ከእሷ አንደበት ለመስማት ተዘጋጅተናል ማለት ነው። ባለፈው ላይ እንግዲህ ያችን ገና 18 ዓመት በቅርቡ ያለፋትን ሴት እንግዲህ ለባለ ሀብት ለመሸጥ እየተደራደሩ በነበረበት ሰዓት ላይ እንግዲህ በሰዓቱ የያዝናቸው እሷንም ጨምሮ 3 ሰዎች ነበሩ። መጨረሻ ላይ የያዝነው አንድ ደላላ የሚባልም ሰው ነበረ። እንዲሁም ደግሞ ራይድ መስሎ ልጅቷን ወይም ደግሞ የእሷን እህት ያገታት አንድ ግለሰብ ነበርና እነዛን በተወሰነ መልኩ አንዳንድ ነገሮችንም ለማወጣጣት ሙከራ አድርገን ነበረ። ከእነሱም አንዳንድ ፍንጮችን አግኝተናል። እንደ መረጃዎችን ሰብስበናልና አሁን ደግሞ ከእሷ የቅርብ ጓደኞችም እዚህ ነገር ውስጥ እንዴት እንደገባችም ሁሉንም ነገር ማብራራት እፈልጋለሁ። ከዚህ በኋላ ምንም መደበቅ የምፈልገው ነገር የለም። ለሰራሁትም ስራ ተጸጽቻለሁ ስላለች እንዴት እንደዚህ አይነት ስራ ውስጥ እንደገባች እና ለምን ይህን ነገር ለማድረግ እንደተገፋፋች ምንድነው ይህን ነገር ለማድረግስ ያነሳሳት የሚለውን ባለፈው በተወሰነ መልኩ ነግራን ነበርና ዛሬ ደግሞ ከራሷ አንደበት እዚህ ነገር ውስጥ እነማን ተሳታፊ እንደሆኑና ምንስ ስትል እዚህ ነገር ውስጥ እንደገባችና እነዛስ የገዙት ሰዎች ማለት አሁን ያችን እንግዲህ በሰዓቱ ቢገዟት ኖሮ ወይም ደግሞ እሷን ቢወስዱ ኖሮ ምን አይነት ነገሮችን ሊያደርጉ እንደሚችሉ ከራሷ አንደበት እንሰማለን ማለት ነው። ያው ይህን ነገር የምናደርገው እንግዲህ ለእናንተ ትምህርት እንዲሆን ስንል ነው። ምክንያቱም እንደ ቀላል ተደርጎ አሁን ብዙ ነገሮች የሚወሩ አሉ። ያው ሹገር ማሚ ሹገር ዳድም እየተባለ ብዙ አይነት ነገሮች አሉ እና እንደዚህ አይነት ነገሮች ናቸው ቀስ እያሉ ስር እየሰደዱ በኋላ ሰው ንግድ ውስጥ የሚከቱት ማለት ነው። አሁን እሷም ስትጀምረው እንደዛ ነበረ፣ በቀላሉ ነበረ። አሁን ከራሷ አንደበት እንሰማዋለን። በእርግጥ ግን እንደዛ ቀለል አድርጋ ነበር የጀመረችው። ግን ገንዘቡ ደግሞ እየጣማት ሲመጣ ያው ወደ ተለያየ ነገር እህቷን ራሱ እስከ መሸጥ ደረጃ የደረሰችበት ደረጃ ነው ያለውና እዛስ ቦታ ላይ ምን አይነት ነገር ነው የሚያደርጉት እነዚህ ሹገር ዳዲ የሚባሉት ወይም ደግሞ እኚህ ሴቶቹን የሚገዙ ሰዎች በምን አይነት መልኩ ነው ከነዚህ ሰዎች ጋር ግንኙነት የሚፈጽሙት የሚሉትን እንግዲህ እያንዳንዱን በዝርዝር ለኛ ለመንገር ስለተስማማች ነው ማለት ነው። ዛሬ እንግዲህ ካሜራችንን ይዘን የመጣ ነው ማለት ነው። ስለዚህ እንግዲህ ቤዛ ያው ባለፈው ብዙ ነገርን ተነጋግረናል። ከካሜራም ጀርባ ደግሞ ትናንትና ከዛም በቀደመ እንግዲህ ብዙ ነገሮችን ከባልደሮችም ከኔም ጋር አውርተናል እና ዛሬ እንግዲህ ህብረተሰቡን ያስተምራል ለሌሎችም መማሪያ እንዲሆን እፈልጋለሁ ስላልሽ ነው እንግዲህ ወደዚህ የመጣ ነው እና እስቲ ምንድን ነው በመጀመሪያ ደረጃ ምንስ አስገድዶች ነው እዚህ ነገር ውስጥ ለመግባት ሲወሰንሽ የሚለውን ያው ድጋሚ ቢሆንም እስቲ በዝርዝርና ሰፋ አድርገሽ ትነግሪኝ። ባለፈውም እንደነገርኳችሁ ፈልጌ አይደለም እዚህ ስራ ውስጥ የገባሁት። ያው ብድር ስለነበረብን ነው፣ ቤታችን ሊሸጥ ስለደረሰ ነው እዚህ ስራ ውስጥ የገባሁት። መጀመሪያ ላይ የተለያየ ስራ ለመስራት ሞክሬያለሁ፣ ግን በዛ ስራ የሚከፈለን 15 ሺህ ብር 20 ሺህ ብር ነው። ያን ብር ምን ብዬ የቤት አስፔዛ ከፍዬ የቤት ኪራይ ከፍዬ አስፔዛ ምን እንዴት ብዬ አብቃቀዋለሁ? እንዲሁም ደግሞ የቤት ዕዳ አለብን። ከዛ ስለማያልፍ እዚህ ስራ ውስጥ በቃ ገባሁኝ። ስራው እንደምታስቡት ቀላል አይደለም። እንደዚህ ውጪ እንደምታየው ተኳኩለን አምረን ወጥተን ደምቀን እንደምንወጣው አይነት አይደለም። በጣም በጣም ከባድና የሚያስጠላ ስራ፣ ከባድ ስራ ነው። ከተለያዩ ወንዶች ጋር ነው የምንወጣው እና ይሄ ወንዶቹ ይሄ ከተለመደው አይነት የሴክስ አደራረግ የተለያየ ነገር እንድናደርግ የሚጠይቁን አሉ።
በዛው ልክ ግን ብርን ይከፍሉናል። 50 ሺህ ብር 100 ሺህ ብር ይሰጡናል። እና ለዛ ስል ነው እዚህ ስራ ውስጥ የገባሁት። አሁንም የቤት እንግዲህ በአንድ ቀን አዳር ያንን ሁሉ ገንዘብ ታገኛላችሁ ማለት ነው? አንዳንዴ እንደው ታሪካችንን ችግራችንን ስነግራቸው ከዛም የበለጠ ብር ይሰጡኛል አዝነውልኝ ማለት ነው። እና እንደምታስቡት ቀላል አይነት ስራ አይደለም። አንዳንዱ ደግሞ አብረናቸው ከተኛም በኋላ በቃ ብር ሳይሰጡ የሚወጡም አሉ። በልተሻል፣ ተዝናንተሻል፣ ምን ትፈልጊያለሽ ብለው የሚወጡ አሉ። እና እንደምታስቡት አይነት ቀላል ስራ አይደለም። አይደለም ማለት ገንዘብ ብቻ ማግኘትም አይደለም፣ ሌላም አይነት ነገርም አሉ እያልሽ ነው? በጣም ከባድ ስራ ነው ከምታስበው በላይ። ግን እንዴት ነው ታዲያ አንቺ አሁን ምንስ ቢሆን ማለት ይህንን ክብደቱን እያወቅሽ እህትሽን ወደዚህ ነገር ውስጥ መገፋፋት? ምክንያቱም ያቺ ትንሽ ልጅ ነች፣ ምናልባት አብረሽ ስላላደግሽ ምናምን ትክክለኛ የትነት ስሜቱ ላይኖርሽ ይችላል። ያው 4 ዓመት ግን እሷ አንቺ ጋር እንግዲህ ከመጣች 4 ዓመት እንደሆናት ነው የነገረችኝ። 4 ዓመት ግን ቀላል አይደለም። አባትሽ በአባት በደንብ ትገናኛላችሁ። አባትሽ እንደዛ አይነት ነገሮችን እንግዲህ ለእናንተ ብሎ ሲለፋ ነው እንግዲህ አይደለ በመኪና አደጋ አለፈን ያለችኝ እንግዲህ እና ያ ሁሉ ነገር አድርጎላችሁ እናንተን አንድ አድርጎ እያኖረ ሳለ አንቺ ደግሞ አሁን እህትሽን እንደዚህ አይነት ነገር እስከመሸጥ እንደዚህ አይነት ነገር እስከመዳረግ ያደረሰሽ ነገር ማለት ተገቢ ነው ብዬ አላስብም። ለህሊናም የሚከብድ ነገር ነው አይደል እንዴ? እሱን ልክ ነህ። ግን 4 ዓመት ሙሉ እዚህ ስራ ውስጥ እንዳትገባ አድርጌያለሁ፣ ሞክሬያለሁ። እዚህ ስራ ውስጥ እኔ ብቻ እየሰራሁኝ በቃ በጤንነቴም ምንም ኃላፊነቱን ወስጄ እየሰራሁ እሷን እዚህ ስራ ላይ እንዳትገባ አድርጌያለሁ። እስከ ቻልኩት መጠን ድረስ እዚህ ስራ ውስጥ እንዳትገባ አድርጌያለሁ። ነበር አይደል እንዴ? በቃ በስተመጨረሻ አልቻልኩም፣ አቅም አጣሁኝ። ቤቱ እንደነገርኩ እዳውን ሙሉ ጨርሰን አልከፈልንም። እኔ ከቀን ወደ ቀን ጭንቀት ውስጥ እየገባው ነው። ስለዛ እሷም አባቷ ነው፣ እሷም መግባት አለባት እዚህ ስራ ውስጥ። እኔ ብቻ አይደለሁም እዚህ ውስጥ ኃላፊነት ያለብኝ። በጣም ብዙ ዓመት ታግሻታለሁ፣ ይህን ስራ ስሪ ብያታለሁ። እሷ ግን አልሰራም ብላለች። አዎ፣ ግን አንቺ ክብደቱን ታውቂያለሽ፣ ስቃዩን ታውቂያለሽ ያለውን ነገር እና ወይ ሌላ አይነት አማራጭ መፈለግ ማለት ቤቱ ወይ ቢሸጥ አይሻልም? ማለት የቤት ዕዳም ከሆነ ቤቱ ተሸጦ ወይ እናንተ ተከራይታችሁ የምትኖሩበትን አማራጭ መፍጠር አይሻልም እንዴ? ቤቱ ተሽጦ ከዛ ጎዳና እንውጣ። ከዛ በኋላ እንዴት አድርገን እንቋቋማለን? ለምንድን ነው ስራ ትሰሪያለሽ አይደል እንዴ? ኮንስትራክሽን ላይ እንደምትሰሪ ነግረሽኝ ነበር እኮ አይደል እንዴ? ያኔ እዛ በምትሰሪበት እንግዲህ መቼም አነስ ያለም ቢሆን እንግዲህ ተከራይታችሁ እሷም ትምህርቷን እየተማረች እስከ የሆነ ቀን እኮ ነው ቀን ነገ የተሻለ ቀን ነው። ነገ ላይ አሪፍ ነገር ይመጣል አይደል እንዴ? ስለዚህ እንደዛ ማድረግ ትችይ ነበር። እንደምታስበው አንተ እንደምታወራው ቀላል አይደለም። ተከራይቶ መኖር፣ ሴት ነን፣ ሁለታችንም ሴት ነን። ብዙ የሚያስፈልጉን ብዙ ወጪዎች አሉብን። እሱን አሟልተን የቤት ኪራይ ከፍለን እንዴት ነው ልንኖረው የምንችለው? ዞረሽ ያለሽበትን አይተሻል አይደል እንዴ? አሁን እኮ ወደ ወህኒ ነው የገባሽው። እሷንም ብቻዋን ነው ትተሻት ሄድሽው። ግን መጀመሪያውኑ ብትደጋገፉ ኖሮ የመጀመሪያ ላይ አሁን ላላችሁበት ደረጃ ደርሱም ነበረ። መጀመሪያ ላይ እዚህ ስራ ላይ ብገባ ኖሮ ይሄኔ ዕዳችንን ከፍለን ሰላማዊ ኑሮ እንኖር ነበር። እሷስ የሚደርስባት የሞራል የአእምሮ ቀውስ እኔስ የሁላ ዓመት እዚህ ስራ ውስጥ ስንት መግባት አልነበረብሽም እኮ ነው የምልሽ። አማራጭ አልነበረኝም። ሌላ ስራ ሰርቼ የማገኘው ብር አይደለም። በቃ ይሄንን አንቺ አሁን እንደ ምርጫ ስላሰብሽው እንጂ በጣም ብዙ አይነት አማራጮች ነበሩ። በሰዓቱ ምንም አይነት አማራጭ አልነበረብኝም። አስገዳጅ ሁኔታ ውስጥ ስለነበርኩ ነው እዚህ ስራ ውስጥ የገባሁት። ይኸውልሽ አሁን እንደዚህ እያልን አሁን ባለፈ ነገር ላይ እንትን ማለት የለብንም። ግን እህትሽ እንደዚህ አይነት ነገር ውስጥ መግባት አልነበረሽም። ዞሮ ግን አሁን ከዚህ በተጨማሪ ሌሎች ሰዎችም እንዳሉ ስትነግሪኝ ነበር አይደል እንዴ? እዚህ ነገር ውስጥ እንግዲህ በዋነኝነትም ያስገባሽ ማን እንደሆነ ስትነግሪኝ ነበር። እስቲ እንዴት ነው አገባብሽ? ከመጀመሪያ ጀምሮ እንዴት ነው ወደዚህ አይነት ነገር ውስጥ ለመግባት ሲወሰንሽ የሚለውን እስቲ ንገሪኝ። ያው እንደነገርኩህ ኮንስትራክሽን ላይ ነበር የምሰራው እና ያው እዛ የሚመጡ ባለሀብቶች ምናምን ነገር ይጠይቁኝ ነበረ በሰዓቱ እና በጣም ብዙ ብር እንደሚከፍሉ ምናምን ነገር ሲነግሩኝ በቃ እድሌን ልሞክር ብዬ ሞከርኩ። ምክንያቱም የቤት ዕዳ ነበረብኝ። እሱን ለመክፈል እዛ ተቀጥሬ በምሰራበት ብር ምንም ማድረግ ስለማልችል ይህ ስራ አሪፍ ብር ስላለው ወደዚህ ስራ ገባሁ። እንደ ቀልድ ነው የገባሁት። ሳላስበው ግን እዚህ ስራ ውስጥ ቀጠልኩኝ። በቃ ከዛ ግን ሌሎች ደላሎችን አወቅሽ፣ በተጓዳኝም ደግሞ ሌሎችን እንደዚህ አይነት ስራ የሚሰሩ ሰዎችን አወቅሽ አይደለ? እነሱስ ምንድን ነው የህይወት ተሞክሯቸው? ምንድን ነው የሚሉሽ? ደስተኛ ናቸው በዚህ ህይወታቸው ላይ ወይስ እንዴት ነው? ያው በቃ የቤታቸውን ጭንቀት ምናምን ለመርሳት ጊዜ ለማሳለፍ ነው እኛ ጋር የሚመጡት። ሌላ ምንም ጥቅም የላቸውም። በቃ ግን እናንተስ ምን አይነት የሞራል እንትን ያላችሁ? እስከ መቼ ነው በዚህ አይነት ነገር መቀጠል የምትፈልጊ የነበረው? ምንድን ነው ወደፊት ህይወትሽ የነበረው? መጀመሪያ ላይ በጣም ከባድ ነበር። ከራሴ ጋር በጣም እየተጣላሁ ነበር ከምታስበው በላይ።
በቃ ከዚህ ስራ መውጣት አለብኝ እያልኩ በጣም አስብ ነበር። ከዛ በኋላ ግን ስትለምድ ኖርማል ነው፣ ምንም አይመስልም። 3-4 ሰው ጋር ከወጣ በኋላ ምንም አይመስልም። ገንዘቡ ያጓጓል። ግን ማለት በጣም እንግዲህ ተመልካቾቻችን ይህ ነገር ከባድ ነው። እንደ ቀልድ የተጀመረ ነገር በኋላ ላይ ያው ገንዘቡን እንግዲህ በማለት እህት እስከ መሸጥ ደረጃ የደረሰ ነው። አሁን እንግዲህ ያው እሷ ያለችበት ሁኔታ መቼም እናንተም ትረዱታላችሁ ብዬ አስባለሁ። አሁን ያው አንዳንድ የህግ ፕሮሰሶችን እየጀመር ነው። እነዛ ነገሮች ሲጨርሱ እንግዲህ አንቺም መቼም የሚደርስብሽን ነገር መቼም መገመት የሚከብድሽ አይመስለኝም አይደለ? አሁን እህትሽንም ቢሆን ሜዳ ላይ ያው አሁንም ዞሮ ዞሮ ሜዳ ላይ ነው ጥለሻት የሄድሽው ማለት ነው። አንቺም ብትሆኚ ደህና ቦታ ላይ አይደለም ያለሽው። ያው የለፋሽበት ነገር ያው መና ነው የቀረው አይደል እንዴ? አዎ አሁን ላይ እህቴን እዚህ ጉዳይ ውስጥ ለማስገባት በሞከሬ ያው ጸጽቶኛል። ማድረግ አልነበረብኝም፣ ግን ግዴታዬ ስለነበረ ነው። ግን እሷንም ደጋግሜ ይቅርታ ጠይቄያታለሁ። በቃ ምንም አማራጭ ስለሌለኝ ነው እሷን እኔም እዚህ ውስጥ ገብቼ ተዘፍርቄ ተጨማልቄ እሷን እንድትጨማለቅ ላደርጋት የነበረው። ግን ለእሷም ይቅር በይኝ ብያታለሁ። እስቲ እንዴት ነበረ ማለት አባታችሁ በነበረ ሰዓት እንዴት ነበር የሚያኖራችሁ? በቃ እሱ እንደ አባትነቱ ኃላፊነቱን ወስዶ ያበላናል፣ ያጠጣናል፣ ያለብሰን ነበር። በቃ ታዲያ በምንድን ነው እዚህ ዕዳ ውስጥ የገባው? የምታውቂው ነገር አለ? አላቅም ብቻ ይሄ ድሮ ሲነግሩኝ ምናምን ነገር ይሄ ቁማር ምናምን ይጫወት ነበር መሰለኝ እና በዛ ቤቱን አስይዞ ምናምን ነገር ተጫውቶ መሰለኝ የገዛ ጓደኞቹ ናቸው አሁን የሚያስፈራሩ። ስለዚህ ማለት አንቺ ሌሎች አይነት አማራጮችን አልወሰድሽም ነበረ ወይ? የህግ አካል ጋር ለመሄድ እንትን አላልሽም? የህግ አካል ምን ያደርግልኛል? የዛኔ በሰዓቱ ምንም አማራጭ የለኝ፣ ብቻዬን ነኝ፣ ሴት ነኝ፣ ማንም ከጎን የሚኖር ስላልነበረ መጋፈጠው ስላልመሰለኝ እዚህ ስራ ውስጥ ገባሁ። እነሱ ደግሞ ገንዘብ አላቸው፣ ሀብት አላቸው። ከዚህ ነገር እንደሚያስወጡኝ ከጨዋቱ እንደሚያስወጡኝ ስለማቅ ምንም ነገር አልሞከርኩም። ግን ለምኛቸዋለሁ፣ በቻልኩት አቅም ለምኛቸዋለሁ። እባካችሁ ተውን፣ ጊዜ ስጡን ብዬ ለምኛቸዋለሁ እስከምችለው። ግን እነሱ ምንም ሊሰሙኝ ፈቃደኛ አልነበሩም በሰዓቱ። ስለዚህ አንቺም እንግዲህ ወደዚህ ስራ ውስጥ ለመግባት ወሰንሽ ማለት ነው። ስለዚህ አሁን እሺ እንግዲህ በዙሪያሽ ብዙ ሰዎች እንዳሉት ነግሪ ነበር። እንግዲህ ከካሜራ ጀርባ እዚህ ነገር ላይ የተለያዩ ሰዎችን ማለት እነዚህ የተባሉትን ሰዎች ገንዘብ የሚከፍሏችሁን ሰዎች የሚያመጡላችሁ ደላሎች እንዳሉት ነግረሽኛል። እና ከዛም በተጨማሪ ደግሞ ከአንቺ አጋር የሆኑ እንደዚሁ ሴት ጓደኞችና ይህንን ስራ እየሰሩ የሚተዳደሩ ሴቶች እንዳሉ ነግረሽኛል። ማለት ሌላም ሰውን የሚያመጡ ሁላ እንዳሉ እንደ ደላላም ሆነው የሚያመጡ እንዳሉ ስትነግሪ ነበር። እና እነሱስ በምን አይነት እንትን ነው እዚህ ነገር ውስጥ ሊገቡ ይቻሉት? እንዴትስ ነው ይህንን ስራ ህሊናቸው ተቀብሎ እየሰራ ያለው? ያው ሁሉም ወዶ አይደለም እዚህ ስራ ውስጥ የሚገባው፣ አብዛኛውን ተቸግሮ ነው ቤተሰቡን ለማስተዳደር። አሁን ብትቸገሩ እኮ የሆነ ያህል ሰዓት ትሰራችሁ አይደል እንዴ? ከዛ ለምንድን ነው ከዚህ ነገር ውስጥ መውጣት ያልፈለጋችሁ? እንዴት ብለን እንውጣ? 100 ሺህ ብር እና 50 ሺህ ብር የመሰለ ብር አይተን እንዴት ብለን እንውጣ? እንዴት ብለን ተቀጥረን እንስራ? ይሄ በቀላል በአንድ ምሽት ነው ይህንን ብር የምናገኘው አይደል? እዛ ግን ወሩ ሙሉ ፈክተን ነው ይህንን 20 ሺህ 30 ሺህ ማህበረሰብ ውስጥ ስትቀላቀሉት እናንተ ምንም አይነት እንትን የላችሁም? ምንም አይመስለንም። በቃ መጀመሪያ ላይ የሰው ማሽሟጠጥ እንደዚህ 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 ሲሉ በጣም ይደብር ነበር። ግን ከዛ በኋላ ምንም አይመስለንም። ማለት ነገሩ ትንሽ ከባድ ነው፣ ትንሽ ወሰብሰብ ያለ ነገር ነው። እዚህ ነገር ላይም አንዳንደኛ ከጀርባ ስናጠራ እንግዲህ ያገኘናቸውም አንዳንድ ነገሮች አሉ። በእርግጥ ይህን ነገር የሚያደርጉት በገዛ ፈቃዳቸው ስለሆነ ያን ያህል እንትን የሚባል አይደለም። ግን ሰውን አሳልፎ መሸጥ ግን ወንጀል ነው። ምክንያቱም እነሱ እዛ ፈቅደው የሰሩትን የራሳቸው ችግር ነው። ራሳቸው ሊናቸው እስካልከሰሳቸው ድረስ ስለሱ እኛ ምንም የሚመለከተንም እንትን የሚለን ነገር አይደለም፣ በራሳቸው ከተስማሙበት። ነገር ግን እዚህ ጋር በመሀል ሳይፈልጉ ይህን ነገር ሳይስማሙ የሚገቡ እዚህ ነገር ላይ ተጎጂ የሚሆኑ የዚህ ነገር ሰለባ የሚሆኑ በጣም ብዙ ሰዎች አሉና ስለ እነዛ ሰዎችን የቆም ነው። እነዛን ሰዎች ለማዳን ነው እንግዲህ እዚህ ነገር ላይ እየተሯሯጥን ያለ ነው እና በማያውቁት አይነት ሁኔታ እዚህ ነገር ውስጥ እያስገቡ የሚያስቀሩ። ምክንያቱም እነዚህ ባለሀብቶች እንግዲህ እንደሰማነው ከሆነ ድንግል የሆኑትን ሴቶች እንዲሁም ደግሞ ከማንም አይነት ጋር ወንድ ግንኙነት ያልፈጸሙትን ሴቶች እንግዲህ በተሻለ ገንዘብ እንደሚገዙና እንደዚህ አይነት ሴቶችን እንደሚፈልጉ ያው ስትነግረን ነበረ። የእሷም እህት እንግዲህ አንድ እንደዚህ አይነት ሁኔታ ላይ ስላለች ለዛም ነው እንግዲህ እሷን ለመሸጥ ሲደራደሩ በነበረበት ሰዓት እኛም የደረስነው ማለት ነው። ስለዚህ እነዚህ ሰዎች ከባድ ነገር ነው እያደረጉ ያሉት። ነገ ሀገርን የሚረከቡ ሴት ህፃናቶችን እስከ ማበላሸት ደረጃ። ምክንያቱም አሁን
በእርግጠኝነት አሁን የእሷንም እህት የሆነ ነገር ቢያደርጓት ነገ ላይ ደግሞ እሷም ነገሩ እንትን እያላት ማለት ያው ከሞራልም አንጻር ይመስለኛል ከሰው ጋር መቀላቀል ይከብዳል እና ከዛ ነገር ውስጥ መውጣት ራሱ እስኪከብዳቸው ድረስ እዛ ነገር ውስጥ እንዲቆዩ ይሆናሉ እና እሷም ደግሞ ነገ ቆይታ ደግሞ ሌላ አይነት እንደዚህ አይነት ስራ ልትሰራ ትችላለች። ስለዚህ እነዛን ሰዎች ለማዳን ነው አሁን እኛ እዚህ ጋር የቆምነው ማለት ነው። ስለዚህ ይህንን ከስር ከመሰረቱ ነገሩን ማጥፋት አለብን ብለን እኛም እንግዲህ አንዳንድ ነገሮችን እያጣራን ነበረ። የደረስንባቸው አንዳንድ ነገሮች አሉ። እንግዲህ ያው አብሮሽ ብዙ ሰዎች አሉና ስለነሱም አንዳንድ ነገር ለእኔ ልትነግርኝ ፈልገሽ ነበር እና ማለት እነዚህን ሰዎች ከማዳንም አንጻር ስለሆነ አሁንም ይህንን ቆይታ እንግዲህ ከአንቺ ጋር እያደረግን ያለ ነው። ተጸጽቻለሁ እቴሌም ባደረግኩት ነገር ብዙ አይነት ነገር የተሰማኝ ነገር አለ ስላልሽ ነው። ስለዚህ አሁን ይህን ነገር ከስር መሰረቱ ማጥፋት አለብን። ነገ ደግሞ ልክ እንዳንቺ እህት አይነቶች ብዙ ሴቶች አሉና እነሱን ማዳን ስላለብን እዚህ ነገር ውስጥ ያሉትን ሰዎች ማለት እዛ ራሳቸውን የሚያበላሹትን የራሳቸው ጉዳይ ስለነሱ አይደለም እኛውን ጥያቄያችን፣ ግን ሌሎችን ሰዎች እያመጡ እዚህ ነገር ውስጥ የሚነግዱን ሰዎች እነሱን አሁንም ቢሆን በህግ ቁጥጥር ስር ማዋል እንፈልጋለን። ስለዚህ እነዛን ሰዎች እንግዲህ ብዙ አይነት ጥቆማ ልታደርጊልን እንደሆነ ስትነግሪኝ ነበርና እስቲ እነማን ናቸው? ምንድን ነው እስከ ጀርባ ያለው? ወይስ እናንተ በግላችሁ ነው የተንቀሳቀሳችሁ እነዚህን ባለሀብቶች የምታገኙት የሚለውን ነገር እስቲ በዝርዝር ብትነግሪኝ። ስራው በግል ብቻ አይደለም የምንሰራው፣ በቡድንም እንሰራለን። በቡድን ማለት ተደራጅተን ቡድን ሆነን በቡድንም ስራው ይሰራል እና የቡድን አለች አንድ የምትመራ ስታያት ተራ ሰው ነው የምትመስልህ። ኖሮም ተራ ቦታ ነው፣ ስታያትም ተራ ነው የምትመስልህ። ግን ባለሀብቶችን ባለስልጣኖችን ኤቭሪቲንግ የምታውቀው እሷ ናት። የምታገናኘንም እሷ ናት። ሂሳብም ተነጋግራለን ምናምን ነገር 50 ሺህ ብር ካለች 50 ሺህ ብር ይከፍሏታል። ከሱ ላይ ከተከፈለ ላይ 10 ሺህ ብር 20 ሺህ ብር እንደ ስምምነታችን ትወስዳለች። ብታያት ያገምታትም በቃ ዝም ብላ ሰው ናት። ግን በውስጡ በጣም ብዙ ሰው ነው የምታውቀው። ብዙ ኮንታክቶች አላት እና እሷ ናት የምታገናኘን አብዛኛውን ጊዜ። ኢቭን እንኳን ትነግረናለች፣ ይሄ ድንግል ዩኒቨርሲቲን ካመጣችሁ ካገናኛችሁኝ ከዛ የበለጠ ኮሚሽን አላችሁ ብለን ለእኛ ትነግረናለች ሴትዮዋ። እና እንደምታስባት አይደለችም። እና ስራው እንደዚህ በተራም ብቻ የሚሰራም አይደለም፣ በቡድን ነው የሚሰራው። ከአጠገቧ ብዙ ሰዎች አሉ፣ ብዙ ሰዎችን ታውቃለች። እና ሴትዮዋ እንደምትገምተው እንደምታያት አይነት ሰዎች አይደለችም። ስለዚህ አሁን እቺ የምትያት ግለሰብ እሷ በዋነኝነት በጣም ብዙ ሰዎችን ታውቃለች። እንዲሁም ደግሞ እናንተንም የተለያዩ አይነት ሴቶችን እንድታመጡ የምትከፋፋችሁ እሷ ነች ማለት ነው። ማለት አንድ ሴት ነች ይህን ነገር የምታደርገው? አንድ ሴት ናት፣ ተራ ሴት። ኢቨን የምትኖርበትን ብታየው፣ አለባበሷ ምንም ብታየው ተራ ሴት ነው። በቃ ኖርማል ማገመታት ሴት ናት። ግን በጣም ብዙ ስራዎችን ነው የምትሰራው። በጣም ብዙ ሰዎችን ነው የምታውቀው። ስለዚህ ከብዙ ሰዎች ጋር ትውውቅ ስላላት እሷነት በዋነኝነት ይህን ስራ እያስጨረሰች የምታመጣላችሁ ማለት ነው። እናንተስ በግላችሁ እነዚህን ባለሀብቶች የማግኘት እድል አይኖራችሁ? አይኖረንም። እሷ ናት የምታገናኘን። በቃ ተዘጋጂ ትለናለች። ተዘጋጅተን ያመጣችልን ሰው ጋር እንሄዳለን። ከዛ ብሩን ለሷ ይሰጣታል። ከዛ ላይ ቀንሳ ትሰጠናለች። እንግዲህ ውድ ተመልካቾቻችን ያው ስራው እንዴት እንደሚሰራ እንግዲህ እንደሰማነው ነው። እዚህ ነገር ላይ አንዳንድ እኛም በግላችን ያደረግናቸው ማጣራቶች አሉ። በዛም መሀል እንግዲህ ለእኛ የደረሰን አንድ ጥቆማ አለ። በግላችን የደረሰን ጥቆማ አለና አንድ ግለሰብ ወደ እኔ መጥቷል። ላወራ እፈልጋለሁ፣ በዚህ ዙሪያ እኔም የማውቀው ነገር አለ፣ እዚህ ነገር ውስጥ እኔም ተጠቂ ነኝ፣ እኔም ተጎጂ ነኝ ብሎ አንድ እንግዲህ ወንድ ነው አንድ ግለሰብ መጥቷል። ማለት እሱ በምን አይነት ሁኔታ ነው እዚህ ነገር ላይ ተጠቂ ሆነው፣ እሱ በምን አይነት ሁኔታ ነው እዚህ ላይ ተጎጂ ሊሆን የቻለው የሚለውን ነገር እንግዲህ እኛም ግራ ገብቶናል። ምክንያቱም ሴቶች ናቸው እየተጠቁ ያሉት እዚህ ነገር ላይ ያገኘነው እስካሁንም ባለንም መረጃ ሴቶች ነው እዚህ ነገር ውስጥ ጉዳት እየደረሰባቸው ያለው። ግን እሱ አንድ የተለየ ነገር ይዞ መጥቷል። እኛን ለማግኘት በጣም ብዙ ሞክሮ ዛሬ እንግዲህ እሱን ወደዚህ ይዤ ለመምጣት እንግዲህ ወስኛለሁ ማለት ነው። ስለዚህ ይህን ግለሰብ አስገብተን ከእሱ ጋር ደግሞ አንዳንድ ነገሮች እንግዲህ እሷን ባለችበት አንዳንድ ነገሮችን እንድናወራ እፈልጋለሁ ማለት ነው። ስለዚህ ይህን ግለሰብ እንግዲህ አሁን አስገብቼ ምንድን ነው የተበደለው፣ ምንስ ነው የደረሰበት የሚለውን ነገር ከራሱ አንደበት እንግዲህ ለመስማት እንሞክራለን ማለት ነው። ባልደረቦቼ እንግዲህ እሱን ሊያመጡት ሄደዋል። እሱ እስከሚመጣ እንግዲህ እኔ በግሌ ከእሷ ጋር አንዳንድ ቆይቶችን ያደረግኩኝ ጠብቀዋለሁ ማለት ነው። ስለዚህ ከእሱ ጋር ተመልሰን የምንገናኝ ይሆናል። አሁንም እንግዲህ አብራችሁን ቆዩ። ውድ ቤተሰቦቻችን ተመልሰን መተናል ማለት ነው። እንግዲህ ይህ ከአጠገብ የምታዩት ግለሰብ እንግዲህ
ባልደረቦች ይዘውት መጥተዋል ማለት ነው። ብዙ ነገር ደርሶብኛል፣ ብዙ ነገር ተበድያለሁ፣ ብዙ ነገር ሆኛለሁ እያለ በልህ ነው እንግዲህ ለእኛ ብዙ ነገርን ሲነግረን የነበረው። በስልክ እንግዲህ ከባልደረቦች ጋር አንዳንድ ቆይቶችን አድርጓል። አሁን እንግዲህ በአካል እዚሁ ካሜራ ፊት ቀርቦ ምንድን ነው የተፈጠረው፣ ምንስ የሆነበት የሚለውን ነገር እንግዲህ ለእኛ ለመናገር መጥቷል ማለት ነው። ማለት እዚህ ነገር ላይ እንዴት እሱ ተጠቂ ሊሆን እንደቻለ እንግዲህ እኛም እንግዲህ ሆኖብናል። ስለዚህ ከራሱ ከአንደበቱ የምንሰማው ይሆናል ማለት ነው። ምንድን ነው የተፈጠረው፣ ምንድን ነው የሆነብህ የሚለውን እንግዲህ በዝርዝር ትነግረናለህ ማለት ነው። እስቲ በቅድሚያ ግን እንተዋወቅ፣ ማን እንበል? እሺ፣ ስሜ አብርሃም አሰፋ እባላለሁ። እሺ፣ ያ የእናንተን ቪዲዮ ብዙ ጊዜ ድሆች መጠው እናንተ ጋር ብዙ መፍትሄ ያገኛሉ፣ የተበደሉ ሰዎችም ብዙ እናንተ ጋር ብዙ እንባቸው ታብሶ ይሄዳሉ እና ሁል ጊዜ ቪዲዮቸውን እንከታተል ነበረና ለዛም ነው እናንተ ጋር መጥቼ በደሌን ቢያንስ በእናንተ በኩል እንኳን መበቀል የምችልበት አቅም እንኳ ባገኝ ብዬ እናንተ ጋር ልጠቁማቸው የመጣሁትና አሁን ሰሞኑን የሆነ ቪዲዮ እያየው ነበር በእናንተ ጋር እና እንደዚህ አይነት ስራ ሲሰራ በጣም ለመጀመሪያ ጊዜ ነበር። እንደዚህ አይነት በሴት ለሴት እንደዚህ ሲሆኑ ሴት የገዛ እህቷን እንደዚህ ስትሸጥ ምን ስትል በቃ እንደዚህ እየሰማሁ በጣም በቃ እያነባው ነበረ እና እኔ በእኔ ላይ ይደርሳል ብዬ ሁሉ አላሰብኩም ነበር እና ግን በቃ ባልገመትኩት ሁኔታ ይሄ ስራ እኔ ቤት መጥቷል። ምን ማለት ነው? ማለት አይዞህ ተረጋጋ። እንግዲህ በስልክም ስታወራን በጣም ማለት እየተናነቀህ በሲቃ ነው ስታወራ የነበረው። ግን ተረጋጋ። አሁን ማለት ለመፍትሄ ነው እዚህ ቦታ የመጣ ነው እና አይዞህ እንደምንም እስቲ እንትን በልና ችግርህን ንገረን፣ እኛ መፍትሄ አለ ብለን እናስባለን። እንግዲህ ላለውን ነገር እነዚህ አረምን የሆኑ ሰዎች አሉ። አረምን የሆኑ ሰዎች አይዞህ አንድ አለችኝ የምላት እህቴን እንደ እናትም እንደ አባትም ሆኜ ያሳደግኳትን አንዷ ብቸኛ እህቴን ያለ እናት ያለ አባት ለፍቼ ጥሬ ስንት መከራና ስቃይ አይቼ ያሳደግኳትን አንዷ ብቸኛ እህቴን ስራ ፍለጋ በሄደችበት አንድ የተረገመ ደላላ እና አንድ የተረገመ ደላላ እህቴን ወስዶ ለባለሀብቶች ማለት። እስቲ ቆይ ተረጋጋ፣ አይዞህ እስቲ ትንሽ ረጋ በልና እስኪ ነገሩን ለእኔ ለማስረዳት ሞክር እባክህን። እስቲ አይዞህ አብርሃም አይዞህ። ብቸኛ እህቴ እኮ ናት። ብቸኛ አንድ ያለችኝ ብቸኛ የሆነ እህቴ እኮ ነች። ይገባኛል፣ እረዳሃለሁ። ግን ያለ ቤተሰብ እናትም አባትም ሆኜ ያሳደግኳት አንድ እህቴ ከልጅነቷ ጀምሬ ያለ አቅሜ ስንት ውጣ ወረዶችን አይቼ ያሳደግኳት አንድ እህቴን ለባለሀብቶች ሽጡ። ባለሀብቶች እንደፈለጉ ተጫወቱባት። የአልጋ ቁረኛ ሆናለች። አሁን 15 ቀኗ ነው አልጋ ላይ ከተኛችው። ጭራሽ ገና ቅርብ ጊዜ ነው ማለት ነው። 15 ቀን አለፋት። ትንሽ ለእኔ እንግዳ ሆኖብኛል ነገሩ። እስቲ አብርሃም ማለት እንዴት ነው ማለት እሷ ፈቃደኛ ባልሆነችበት ሁኔታ ነው ወይስ እሷ ፈቅዳ ነው እንደዚህ ነገር ውስጥ የገባችው? ምንም ፈቃደኛ አይደለችም። እንኳን ለባለሀብቶች ጋር ሄጆ መተኛት ቀርቶ እንደዚህ የወንድ አይን እንኳ ቀና ብላ ማታይ ልጅ እኮ ነች። ገና ጩጬ እኮ ነች። 18 ዓመት እንኳ አሁን በቅርቡ ነው ያለፋት። ታዲያ እንዴት ነው እንደዚህ አይነት ነገር ማለት እንዴት ያለ ፈቃዷ እንዴት እዛ ቦታ ላይ ልትሄድ ትቻለች? እነማን ናቸው ሲወሰዷት? ምንድን ነው የተፈጠረው ነገር? በቃ ልጅቱ የኔ ድካም ሁሌ በቃ ያሳስባት ነበረ። በቃ ማስተዳደራት እኔ ብቻ ስለሆንኩኝ ቀንም ሌሊትም በቃ ስደክም ታየኝና በቃ ትምህርቷ እየተማረች ጎን ለጎን ስራ መስራት ትፈልግ ነበር። እኔ ታይ አልኳት። በቃ እኔ በቃለሁ። በቃ ያለንበት የኑሮ ሁኔታ በቃ በጣም ምቹ ባይሆንም በቃ እኔ ችግር የለውም ነገ የተሻለ ገቢ ያገኛለሁ ብዬ ብዙ ነገር ተስፋ ለሰጣት ሞከርኩኝ። ግን እሷ ደግሞ በቃ የኔ ድካም አላስቻላትም እና ስራ ለመስራት በቃ ወሰነች። አሁን በቅርቡ ዩኒቨርሲቲ ገቢ ነበረች እና ጎን ለጎን ስራ እሰራለሁ ብላ
ጓደኞቿ እንደዚህ ደላላ ጋር በቃ ብትሄጂ እንደዚህ አይነት ቦታ ብትሄጂ እኮ በቃ እንደዚህ ጥሩ ስራ ያሰራሻል ምናምን ብለው ጓደኞቿ ገፋፏትና ከዛ ደላላ ጋር ያገናኟት እነሱ ናቸው ይመስለኛል። እና ያ ደላላ ደግሞ እንዴት አድርጎ እነሱ ጋር እንዳገናኛት አላውቅም። ብቻ ቀደና ገንዘብ ታገኛለሽ እና ቆንጆ ገቢ ታገኝበታለሽ፣ አሪፍ ገንዘብ አለው ብሎ እነሱ የጠቆማት ደላላ ባለሀብቶች ሽጦ ባለሀብቶች እንደ ጉር ተጫወቱበት። አይዞ እስቲ አብርሃም እስቲ ተረጋጋና፣ ስለዚህ በገዛ ጓደኞቿ ነው ተገፋፍታ እዚህ ነገር ውስጥ የገባችሁ እያልከኝ ነው? በገዛ ጓደኞቹ አሪፍ ስራ ያገናኝሻል፣ አሪፍ ስራ ይሰጥሻል፣ በቃ ደህና ገቢ ያለው ስራ ይሰጥሻል ብለው እሱ ጋር ላኳት። ከዛ በኋላ እሱም ደግሞ እንዴት አድርጎ እንዳሳመናት አላውቅም። በቃ ደህና ገንዘብ ደህና ክፍያ ነው የምታገኘው፣ በቀን በቀን ብዙ ብር ታገኛለሽ ብሎ። ታዲያ እዚህ ነገር ላይ የምታውቀው ሰው አለ ማለት ይህን ነገር ማን እንዳደረገ እንዴት እንደገባች ያልከውስ ደላላ የምታውቀው ነገር አለ? ያላውቀው ብቻ ደላላ ነው፣ በቃ የሆነ ደላላ እንደተባለ ነው ብቻ ነው የማውቀው እኔ። እሺ። እና እሱ ነው ከባለሀብቶች ጋር ያገናኛት እንደነገረች ከሆነ። እና ባለሀብቶችንም አፈላልሽ ለማወቅ ፈልጌ ነበር፣ ላገኛቸው አልቻልኩም። ደላላውንም ለመበቀል እየፈለግኩት ነበር። አቅሜን በፈቀደ መጠን መበቀል ፈልጋለሁ። አሁንም ቢሆን ተረጋጋ። ግን አጣሁት። ግን ማለት እኛ ችግሩን እንፈታላለን። እኛ ያለውን ነገር እንግዲህ እንትን ለማለት እንሞክራለን። አንተ አሁን መበቀል አንተም አሁን እንትን ብትል የባሰ እህትህን ደግሞ ትታት ነው ወህኒ የምትወርደው እና በቀላለሁ የሚለውን ነገር አውጣው። እኛ አለን። አሁን እሷ ስትናገር እንደነበረው እኮ ነው። አሁን እሷ እንደነዚህ አይነት ሴቶች እኮ ናቸው። አሁን ተረጋጋ አብርሃም፣ እባክህን ቁጭ በል፣ እባክህን ቁጭ በል። ይኸውልሽ አየሽ አይደለ ስንት ነገር እንደሚፈጠር በእንደዚህ አይነት ሰዎች ምክንያት እኮ ነው አሁን እህቴ ተጎድታ እንደዚህ አልጋ ቁረኛ የሆናችሁ። አይዞ አብርሃም አይዞ፣ ተረጋጋ። የምትሰሩትን ስራ ግን እያየሽ ነው አይደለ? ማለት አንቺ አሁን የገዛ እህትሽ ላይ ብታደርጊ ኖሮ እህትሽ በምን አይነት መልኩ ልትጎዳ እንደምችል እስቲ የሚያደርሰውን ጉዳት እናንተ ግን ሰው ተረጋጋ አብርሃም። ይኸውልህ አሁን የእህትህን ነገር ነው ማሰብ ያለብህ። እህትህን ማስታመም አለብህ። እህትህ አልጋ ላይ ነች ያለችውን ያልከው አይደለ? እህትህን ማስታመም መቻል አለብህ። እህትህን ገና ከዚህ በኋላ ስንት ትልቅ ደረጃ የምትደርስ ልጅ ናት እና ሌላ ገና ብዙ ተስፋ ያለ ሰው ነህ። አሁን ከእንደዚህ አይነት ሰዎች ጋር በቀላለሁ ብለህ እህትህን ትተህ ወህኒ መውረድ የለብህም። ተግባባን አይደለ? ተስፋዬማ አንዷ እህቴ ነበረች እኮ እሷም አልጋ ቁረኛ ሆናለች። አይዞህ እነዚህ የእጃቸውን እንሰጣቸዋለን። እመነኝ የተባሉትንም ሰዎች እናገኛቸዋለን። ግን አንተ መረጋጋት። እናትና አባቴ እኮ ጥለውልኝ የሞቱት እሷን ብቻ ነው። ምንም ቀሪ ሀብት እኮ ንብረት የለንም። እሷ ናት እኮ ቀሪ ንብረት። ያለችን ተስፋ እኮ እሷ ብቻ ነች። አይዞህ ከልጅነት ጀምሬ እኮ ነው ጥሬ ግሬ ያሳደግኳት። አይዞህ ተረጋጋ። ነገ አድጋ ተምራ ተመርቃ እኮ ብዙ ነገር ታድርጋለች ብዬ ነበር። እስቲ አሁን በምን አይነት ሁኔታ ላይ ያለችው? እንዴት ነው እንደዚህ አይነት ማለት አልጋ ላይ እስከ መውደቅ ያደረሳት ምንድን ነው? ራሷን ስታ እኮ በወደቀችበት ተደውሎልኝ ነው ሂጅ ያመጣኋት። የት ነው ያገኘሃት? እንዴት ነው? መታወቂያው ላይ ስልኬን አግኝተው ደውለውልኝ። የት ነው ያገኘሃት? የት ነው? ሆቴል ውስጥ ነው ያገኘኋት። እንዳጋጣሚ መታወቂያው ማንም አልነበረም። እሷ ሆቴሉ ብቻ ነው የነበሩ። በዛ ሰዓት ሆቴል ውስጥ የነበሩ አስተናጋጆች ብቻ ናቸው የነበሩት። እና ከመታወቂያው ነው ስልኬን ያገኙትን ደውለው ሲነግሩኝ ስሄድ ራሷ አንስታለች። ማነው እንደዚህ ያደረጋት ብላቸውም እነሱ ፍንጭ ሊሰጡኝ አልቻሉ። በሰዓቱ በጣም ተናድጄ እና በጣም ደንግጬ ስለነበረ እሷን ብድግ አድርጌ ወደ ሆስፒታል ነው የሮጥኩት። ከዛ በኋላ ግን ነገሩን ለማጣራት ስሞክር እነሱ ምንም የምናውቀው ነገር የለም ነው ያሉኝ። ምንም አይነት ፍንጭ ሊሰጡኝ አልቻሉ። ቆይ ለምን ግን ለምን ወጪ ገቢውን እነሱ አያውቁም? እስቲ እናጣራለን። አስፈላጊም ከሆነ እዛ ቦታ ላይ ሄደን ምንድን ነው የተፈጠረው፣ በሰዓት ውስጥ ማን ነው የነበረው የሚለውን ነገር ይዟት የገባውን ሰው እንዴት ላያውቁ ይችላሉ?
ችግር የለም። ያው እየሸፋፈኑ ሊሆን ይችላል እንግዲህ በሰዓቱ እንደዚህ አይነት ነገሮችን ሲፈጠሩ መቼም ገንዘብ ምንም ሰጥተው ሊሆን ይችላል እና ይህን ነገር እየደበቁ ያሉት። እኛ ግን ችግር የለም ነገሩን አጣርተን ምንደርስበት ይሆናል። ያው እኛ ጋር መጥተሃል እንግዲህ ለመፍትሄ ነው እኛ ጋር የመጣው። ስለዚህ ይህን መፍትሄ ደግሞ እንሰጣለን። ምንም ችግር የለም። እመነኝ፣ ይህንን ሰው እናገኘዋለን። በምን ላገኘው ይችላል? እሷንም ተደጋጋሚ ብጠይቃት እኮ እሷም ልትነግረኝ አልቻለች። በሰዓቱ ይመስለኛል አደንዝዘዋት ነበረ ይመስለኛል። ለአንዱ ለሁለት ራሱ አይደለም ለብዙ ነው የተጫወቱባት። ብዙ ሆነው ነው በጣም የተጎዳችው እኮ አንተ እኮ ስላላየሃት ነው። አይዞህ አብርሃም፣ እስቲ ተረጋጋ እባክህን ተረጋጋ። ችግር የለም። ያው አሁን እኛ ጋር አንዴ መጥተሃል፣ ለመፍትሄ ነው የመጣኸው። ስለዚህ ይህንን ነገር እንግዲህ መፍትሄ ለመስጠት እኛም እንግዲህ ያው ወስነን ተነስተናል። ስለዚህ ምንም ችግር የለም፣ ተረጋጋ። እስቲ አንቺ እንግዲህ ያው ያለውን ነገር እንግዲህ ሰምተሻል አይደለ? ምን አይነት ነገር እንደደረሰ ሰምተሻል። ስለዚህ እዚህ ነገር ላይ የምታውቂው ነገር ካለ እነማን ናቸው በዋነኝነት? አሁን ከዛ ካልሻትም ሴት በተጨማሪ ሌሎችስ እነማን ናቸው? እነዚህ ደላላ የሚባሉትስ ባለፈው ከያዝነው ውጭ ሌሎች ደላሎች አሉ ወይ? ምንድነው የሚለውን ነገር እስቲ ንገሪኝ በዝርዝር። እኔ ምንም የማውቀው ነገር የለም። ያው እሷ ናት በቃ። ምንም የማውቀው ነገር የለም ማለት ምን ማለት ነው? እሷ ናት ሁሉም ነገር ቆይተሻል እንዴ? ስራውን ብሰራው ምንም የማውቀው ነገር የለም። በቃ እሷ ናት ከሁሉም ጋር የምታገናኘን፣ ስራዎችን የምታገናኘን እሷ ናት። እኛ በቃ የተባልንበት ቦታ ተዘጋጅተን ተዋበን መጠበቅ ብቻ ነው። ሌላ ምንም የማውቀው ነገር የለም። ማለት አሁን እንደተባለው አይነት ነገር ሊፈጠር ይችላል እናንተ ላይስ? አሁን እንግዲህ የሱት ላይ የተደረገውን ነገር እንግዲህ እሱ ገምቶ እንደነገረኝ ከሆነ ለአንድ ሰው ብቻ ሊሆን አይችልም። እሷ እንደዚህ ያደርጓት ነው እያለኝ ያለው ማለት የሆነ ነገር ታውቃለች። እሺ አብርሃም ተረጋጋ፣ ችግር የለውም። ስለዚህ እንደዚህ አይነት ነገር እናንተስ የደረሰ ነገር አለ እናንተ ላይስ? ማለት ለሁለት ለሶስት ሆነው እንደዚህ እናድርግ የሚሉ ሰዎች አሉ እሱ አሉ፣ እርግጥ ነው አሉ። እና እናንተስ ይህን ነገር ተስማምታችሁ ትቀጥላላችሁ ወይስ እንዴት ነው? ያው ምንም አማራጭ የለንም በሰዓቱ። ከዛ ቦታ ማምለጥ አንችልም። ስለዚህ እነሱ በሚፈልጉበት መንገድ ነው እኛ የምንሆንላቸው። በጣም ማለት ከባድ ነገር እኮ ነው እያደረጋችሁ ያላችሁት። ምንም አማራጭ እነዚህ ሰዎች ምን እያስለመዳችኋቸው እንደሆነ ማለት እንደው እንኳን ይሁን እሺ፣ ሌላው ነገር ተደረገ እንበል፣ ግን ይሄ ከባህልም ከምንም የሚወጣ ነገር ደግሞ ድጋሚ እነሱስ ህሊናቸው እንዴት ነው እሺ የሚላቸው? እነሱ ህሊናው እኛም እነሱም ህሊናችን ሸጠናል። በቃ አንዴ እዚህ ውስጥ ገብተናል። ምንም አማራጭ የለንም። አማራጭ የለም ትላለች እንዴ? ደግሞ እባክህን አብርሃም ተረጋጋ። የእጅሽን ታገኛታለሽ። ተረጋጋ። የእጅሽን ታገኛታለሽ። ሁሉም የእጃቸውን ያገኟታል። እባክህን ተረጋጋ፣ ሰከን በል። የእሷም እጅ ይኖርበታል እኮ እህቴ ላይ። በእርግጠኝነት ያው እያንዳንዱን ነገር እናጣራለን። ይህ ነገር ላይ ማን እንዳለ እመነኝ፣ አጣርቼ እነግርሃለሁ። እጃቸውን ነው የምሰጣችሁ። ይኸውልህ አንተ እዚህ ነገር ላይ ምንም ማድረግ የለብህም አብርሃም። አሁንም ቢሆን እኔ የምነግርህ ነገር መረጋጋት መቻል አለብህ። አንተ እነዚህ ሰዎች በቀላለሁ ብለህ አንድ ነገር ብታደርጋቸው የት ልትሆን እንደምትችል መገመት አይከብድም አይደል እንዴ? ወህኒ ነው ልትወርድ የምትችለው። ወንጀለኞችን ጎርተህ አንተ ወህኒ ነው የምትወርደው። በእነሱ ፋንታ አንተ ነዛ ቦታ የምትገባው። ግን ይኸውልህ አንተ አሁን ለእህትህ ነው መቆም ያለብህ። እህትህ ተጎድታለች አይደል? ከእህትህ ጎን ነው መሆን ያለብህ። ስለዚህ እባክህን ተረጋጋ። በዚህ አጋጣሚ እህትህንም ማግኘት ካለብኝ እንግዲህ እህትህንም ማግኘት እፈልጋለሁ። ያለውን ነገር እንዴት እንደሆነ እነማን ጋር እንደሄደች መጀመሪያ እነማን እንደወሰዷት ከእሷ መስማት እፈልጋለሁ እና እህትህም ጋር መሄድ እፈልጋለሁ። እህትህን ማናገር እፈልጋለሁ። ምንድን ነው የተፈጠረው? እንዴት ነው ይሄ ነገር የደረሰባት የሚለውን ከአንደበቷ መስማት እፈልጋለሁ። እሺ አብርሃም፣ ግን አንተ መረጋጋት መቻል አለብህ። በቅጡ እኮ መናገር እንኳን አትችልም። ችግር የለውም። እሱን የእኔ ባለሙያዎች ያናግሯትና መናገር የምትችልበት ደረጃ ላይ ከሆነች እኔ ያናግራታለሁ። እሺ አብርሃም፣ አሁን ግን አንተ መረጋጋት መቻል አለብህ እባክህን። ይኸውልሽ ትሰሚኛለሽ? የምታውቂው ነገር ካለ እባክሽን ተናገሪ። ገና ይኸውልሽ ሌሎችም ደግሞ እንደሱ ተበደልን እያሉ የሚመጡ እንዳሉ እርግጠኛ ሆኜ እነግርሻለሁ። እኔ ነገርኩ፣ ምንም ማውቀው ነገር የለም። በቃ ያችን ልጅ ካገኛችኋት ያችን ሴት እያልኳችሁ የምታገናኘንን እሷን ጠይቋት። እሷን እኮ አንቺ ነው ልታገናኘን የምትችው አይደል እንዴ? ከአንቺ ጋር ነው አይደል እንዴ ተወውቅሽ? አሁን ያለሽበት ሁኔታ ታውቃለች እንዴ? በቃ እሷን እንዴትም አድርጋችሁ እኔን ከዚህ ውስጥ አውጡኝ። እኔ ምንም ማውቀው ነገር የለም። በቃ ትሰሚያለሽ? የሰራሽው እኮ ጽድቅ አይደለም። ስንት ወንጀልን እኮ ስትሰሪ ከርመሻል አይደል እንዴ? የገዛ እህትሽን እኮ ለመሸጥ ስትደራደሪ እኮ ነው ያገኘንሽ። አሁን ይኸውልሽ እኔን ከዚህ ነገር ነፃ አውጡኝ፣ እኔ እንደዚህ አድርጉኝ የምትይበት ሰዓት አይደለም። ተግባባን? ስለዚህ ይኸውልሽ የምታውቂው ነገር ካለ እያንዳንዱን ነገር ትነግሪኛለሽ። እኔ ምንም ማውቀው ነገር የለም። ይኸውልሽ የማውቀው ነገር የለም መልስ አይደለም። ታውቂያለሽ፣ ይሄንን ስራ ስትሰሪ
ብዙ ሰዎች አብሮሽ እንዳሉ መጀመሪያም ተናግረሻል። ስለዚህ እያንዳንዳቸውን እዚህ ስራ ውስጥ ያሉትን ለእኔ ያሳልፈች። ሁሉም ነገር የምታስተካክለው ሁሉም ነገር የምታቀናቸው እሷ ናት። እሷንም ቢሆን እንዴት አድርገሽ እኔ ቦታ ላይ እንደምታመጫት ወይም ደግሞ እንዴት አድርጌ እኔ እንደማገኛት ራስሽ ታስቢበታለሽ። ተግባባን አይደለ? ይኸውልሽ እኔ አሁን የእሱን እህት ላናግር እሄዳለሁ። እሷን አናግሬ ስመለስ ግን አንቺ ለዚህ ነገር መፍትሄ አዘጋጅተሽ ትጠብቂኛለሽ። ካልሆነ ግን እኔና አንቺ በሰላም አናወራም። ተግባባን አይደለ? እንግዲህ ያው ውድ ተመልካቾቻችን የተፈጠረውን ነገር እንግዲህ ተበደልኩ ያለውም እንግዲህ አብርሃም በተወሰነ መልኩ ነግሮናል። ማለት እንደዚህ አይነት በደል ሌሎችም ሊኖሩ ይችላሉ ብለን እንገምታለን። ይህ እንዳይኖር ነው እንግዲህ እኛም ጥረታችን የነበረው። ይህንን ለማጥፋት ነው እነዚህን ሰዎች እየፈለግን እነዚህ ሰዎች ከስር መሰረቱ ለማጥፋት የሞከር ነው። ምክንያቱም ለገንዘብ ሲሉ የማያደርጉት ነገር የለም። ብዙ ነገር ይደረጋል። በዚህ ሰዓት ላይ በጣም ብዙ ነገር ነው የምንሰማው። ማለት በጣም ክፉ ነገር ነው እየሆነ ያለው። ብቻ እንዴት እንደሆነ በማይገባኝ ሁኔታ ትንሽ ሰው ወደ ክፋት እያደላ ነው። አይታችኋል እንዴት እንኳን እየሆነ እንዳለ ስንት ነገር ላይ ወንድሙ ላይ በሚጨክንበት ሰዓት የገዛ እህቷ ላይ እንኳን እስከ መጨከን ደረጃ ያደረሳት ሰዓት ላይ ያለ ነው እና ትንሽ ጊዜው ከባድ ነው፣ አስቸጋሪ ነው። ግን እነዚህን ሰዎች ከስር መሰረታቸው መቅጨት ማለት ወደ ወህኒ መወርወር መቻል አለብን እና እያንዳንዳቸውን ለቃቅመን የእጃቸውን ዋጋ እናሰጣለን ብለን እናስባለን። እንግዲህ አሁን ያው የእሱ እህት ጋር ሄደን ማውራት የምትችል ከሆነ ከእሷም አንዳንድ ነገሮችን አንዳንድ ፍንጮችን ለማግኘት እንሞክራለን ማለት ነው። ያው እንግዲህ አብርሃም አንተም የተፈጠረውን ነገር እንግዲህ ለእኛ በተወሰነ መልኩ አስረድተናል። ግን ቢሆንም አብዛኛውን ነገር እናገኛለን ብለን እናስባለን እና እህት ጋር ምንድን ነው የተፈጠረው እዚህ ነገር ላይ ምንድን ነው የሆነው የሚለውን እህት ጋር መልስ ይኖራል ብዬ አስባለሁ። እንግዲህ እነዚህንም ከሃዲዎች ቢሆን እያንዳንዳቸውን ዋጋ እናሰጣቸዋለን። አንተም ቢሆን እጃቸውንም አሰጣችኋል። አሁንም ቢሆን አብርሃም የምልህ ነገር ተረጋጋ። እሷ ፈልጋ እኮ ነው እዚህ ስራ ደግሞ ታወራለሽ። ዝም በይ። ማነች ፈልጋ የገባችው? ፈልጋው ነው ስራ ውስጥ የገባችው። ማነች ፈልጋ የገባችው? ፈልጋው ነው ያልሽው? ተረጋጋ አብርሃም። አንቺ እህቴን እኮ ጠንቅቄ አውቃታለሁ። ተረጋጋ እና ተረጋጋ። እንደዚህ አይነት ነገር ውስጥ ፈልጋ የምትገባው? ቁጭ በል አብርሃም፣ እባክህ ቁጭ በል፣ ቁጭ በል፣ ጠጋ በል፣ ቁጭ በል። ፈልጋው ነው የገባች ትላለች። ተረጋጋ እባክህ። ምንድን ነው እያልሽ ያለሽው? እህቴ እኮ በስልክ እባክህን አብርሃም፣ ምንድን ነው እያልሽ ያለሽው? ፈልጋው ነው ሄዳ ሊሆን የሚችለው። ማንም ሊያስገድዳት አይችልም። ታወሪያለሽ ደግሞ አታፍሪም እንዴ አንቺ? ምን ማለት ነው? ፈልጋ ነው ሊሆን የሚችለው ማለት? እባክህን አብርሃም ተረጋጋ። ስለ እህቴ የምታውቂው ነገር አለ? እህትሽ ፈልጋ ነው እንደዛ ቦታ ላይ የተገኘችው? እኔ አስገዳጅ ሁኔታ ገጥሞኝ ነው እሷን እዚህ ስራ ውስጥ ላስገባት የቻልኩት እና ላስገባት ነበር። እሷ ፈልጋ ሊሆን ይችላል። እዛ ቦታ ላይ ማይናኝ ብሏት ነው ዛሬ ራሷ ቁጭ በል አንተ፣ ቁጭ በል ጠንቅቄ አውቃታለሁ። አብርሃም ይኸውልህ ሌላ ነገር ውስጥ መግባት መቻል የለብህም። ተረጋጋ። የምትናገረው ፈልጋ ነው አይደለ? ደላላው ጋር የመጣችው ፈልጋው ነው። ይሄንን ነገር ታውቂያታለሽ ወይ? ምንም አውቀው ነገር የለም። አንተ ዝም በል አፍን አትክፈት። አንተ ተረጋጋ። ትሰሚያለሽ? ታውቂያታለሽ ወይ? ደላላው ጋር የመጣችው እንደዚህ አይነት ስራ ፈልጋ ነው አይደለ? እኛ አስገድደናል። ደላላው ጋር የሄደችው ይኸውልሽ ለኖርማል ስራ ነው። እሱ እንደነገረኝ ከሆነ አይደል ያልከኝ ምንድን ነው? ገና ከቤት እንኳን ወጣ የማታውቅ ልጅ እኮ ነች። እንዴት ነው እንደዚህ አይነት ስራ ፈልጋ የምትሄደው? ይኸውልሽ ትሰሚያለሽ? የምትናገሪውን ነገር እያሰብሽ ተናገሪ። እሺ እያሰብሽ ተናገሪ። እያሰብኩ ነው እየተናገርኩ ያለሁት። እዛ ቦታ ላይ ሄደችው ስራ ፍለጋ ነው አይደለ? ደላላ ያለውን ስራ ነው ሲያወራ ስለ ነገሩ የገባሽ ይመስለኛል አይደለ? አይደለም ፈልጋው ነው። ነገሩን የምታውቂ ከሆነ ተናገሪ። ምንም አውቀው ነገር የለም። በቃ ከሁኔታዎች ነው ይሄን ነገር የምናገረው። እዛ ቦታ ላይ ስራ ፈልጋ ሄደች አይደለ? ያንቺ እዛ ቦታ ላይ ፈልጋ ነው ወይ ሄደችው? እሱ ሌላ ጉዳይ ነው። እና ይሄኛውስ ምን አይነት ጉዳይ ነው? ይሄ ፈልጋ ነው የገባችው። ይኸውልሽ ስለዚህ ጉዳይ የምታውቂው ነገር ካለ ተናገሪ እባክሽ። ነገርኩ። ምንም አውቀው ነገር የለም። እየተናገርሽ ቆይ ተረጋጋ። ይኸውልሽ እዚህ ነገር ላይ እጅሽ ካለበት እመኚኝ፣ አንቺንም ቢሆን የከፋ ነገር ነው የማደርግሽ። ተግባባን አይደለ? ነገርኩ። ምንም አውቀው ነገር የለም። ታዲያ እንዴት ነው እንደዚህ ነገር ልትናገር ልጅቷ እዛ ቦታ ላይ ተገኝታለች አይደለ? ፈልጋው ነው ሄደችው። እኛም እዛ ቦታ ላይ የተገኘ ነው ፈልገ ነው አይደለ? አውቃ ነው ስራውን ሄደ የሰራ ነው። ፈልጋ እሷም እንደዛ ነው የሚሆነው። ፈልጋ ነው። አንቺ አታፍሪም? ትንሽ ይኸውልሽ አሁንም ቢሆን አነጋገርሽን አስተካኪ እሺ። አሁንም ቢሆን በእኔ እጅ ውስጥ ነው ያለሽው። ዋጋሽ እንዲሰጡሽ ማድረግ እችላለሁ። ተግባባን አይደለ? የምታወሪውን ነገር እያሰብሽ እዚህ ነገር ላይ አንቺ እጅ ቢኖር ስራታ ስጅ ያሳደኳት ልጅ እኮ ነች። ገና ልጅ እኮ ነች። ከቤት እንኳን ወጣ አታውቅም እኮ። እባክህን ተረጋጋ። መረጋጋት በስልክ እንኳን ማናገር እኮ አትችልም። መጀመሪያ ላይ የገዛ ወንድሟ እኔን እንኳን በስልክ ማናገር እኮ አትችልም። አፍሽን ዝጊ እያልኩሽ ነው።
ማይሆን ነገር እዚህ አትቀባጥሪ። ተረጋጋ አብርሃም። እሷ ችግር የለም ይኸውልህ፣ አሁን የመጨረሻው ሰዓት ስለደረሰ ነው እንደዚህ የምትለው። ተረጋጋ። እያንዳንዳቸውን ዋጋ እናሰጣቸዋለን። እመነኝ አብርሃም። እነዚህን ሰዎች ሁሉንም ቢሆን የእጃቸውን ዋጋ እናሰጣቸዋለን። ግን አሁን ከአንተ ጋር አንድ ማድረግ የምፈልገው ነገር እህትህን ማግኘት እፈልጋለሁ። እህትህ ያለችበት ሁኔታ ማየት እፈልጋለሁ። እንዴት ነውስ እንደዚህ አይነት ነገር ውስጥ የገባችው? ማን የወሰዳት? ይህንን ነገር ማን ነውስ የገፋፋት የሚለውን ነገር እያንዳንዱን ነገር ከእህትህ መስማት እፈልጋለሁ። ተግባባን አይደል አብርሃም? እቺ የምታወራውን ነገር አትስማት እሺ? ስለዚህ ተረጋጋ፣ ችግር የለም። አንቺ ዝም በይ፣ አፍሽን ዝግ እያልኩሽ ነው። አንቺ አፍሽን ብትዘጊ ነው የሚሻልሽ። እሺ አሁንም ደግሜ እልሃለሁ፣ ዝም በይ። ፈልጋው ነው የሄደችው። አንቺ አፍሽን ነይ